እንግዲህ የእግዚአብሔርን ቃል ያው ሁሌም እንደምናደርገው ለቃሉ ክብር ቆመን እናነባለን። ሮሜ ምዕራፍ 10 ላይ ያለነው እንደምታስታውሱት ባለፈው በነበረን ትምህርት እስከ ቁጥር 4 ያለውን አይተናል። ሮሜ ምዕራፍ 10 ከቁጥር 1 እስከ 4 ያለውን አይተናል። ስለዚህ ዛሬ ከቁጥር 5 ጀምረን ጌታ ከረዳን እስከ 21 እንሄዳለን። ጊዜ ካልፈቀደልን ደግሞ የሚቀጥለው ሳምንት የቀረውን እናያለን ማለት ነው። በጌታ ስም አነባለሁ። ከቁጥር 5 ጀምራለሁ። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና፣ ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ዳሩ ግን ባይሰሙ ነው ወይ እላለሁ። በእውነት ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ። ነገር ግን እስራኤል ባያውቁ ነው ወይ እላለሁ። ሙሴ አስቀድሞ እኔ ሕዝብ በማይሆነው አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ብሏል። ኢሳይያስ ደፍሮ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ አለ። ስለ እስራኤል ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋው ይላል። እንጸልይ። ምሕረት የበዛ ቅዱስ አምላክ፣ ሰዎችን የምትወድ እጅህን ዘርግተ ያለ እጅህን ዘርግተ የምትጠብቅ የምትናፍቅ አምላክ፣ ሰዎች ሁሉ ከጥፋት እንዲመለሱ ምሕረትን እንዲያገኙ የምትፈልግ አምላክ፣ ቀኑን ሁሉ እጆችን ዘረጋሁ እንደሚል እጆችን ዘርግተ የምትጣራ አምላክ፣ በእውነት ስለ ፍቅርህ፣ በእውነት መዳናችንን ስለ መፈለግህ፣ በእውነት ስለ ምሕረትህ፣ በእውነት የመዳኛ መንገድ ስለ ማዘጋጀትህ፣ ሰዎችን ፍለጋ ስለ መውጣትህ እግዚአብሔር ሆይ እናመሰግንሃለን። ጠፍተን ሳለ ስላገኘህን፣ ባዝነን ሳለ ስላገኘህን፣ ተፍገምግመን ወድቀን ሳለ ስላነሳህን፣ በሕይወት ኑሩ ስላልከን፣ ሰላም ስለሰጠህን፣ ወዳጅ ስላደረከን፣ ወገን ስላደረከን እግዚአብሔር አምላካችን ሆይ እናመሰግንሃለን። ጌታ ሆይ ይህ ሕዝብ በዚህ ያለ ሁሉ ባንተ የተወደደ ባንተ የተጠራ ነውና እግዚአብሔር ሆይ ስለ ታላቁ ፍቅርህ እናመሰግንሃለን። እግዚአብሔር አምላካችን ሆይ አሁንም ቃልህን ፈልገን መተናል። አንተን ልንሰማ ካንተ ልንማር መተናል። አቤቱ አምላካችን ሆይ አስተምረን። የቃልህ ደጆች ይከፈቱልን፣ ቃል ይብራልን፣ ልባችንን ይንካ፣ ውስጣችን ይግባ። ቃል ሰይፍ ነው፣ ጅማትና ቅልጥምን ነፍስንና መንፈስን እስኪለይ ድረስ የሚሰነጥቅ ሆድን ሁሉ የሚፈትሽ ልብን የሚፈትሽ ነውና እግዚአብሔር ሆይ በቃል ሰይፍ ልባችንን እንድትፈትሽ፣ የማትወደውን ነገር አውጥተህ እንድትጥል፣ የምትወደው ነገር በልባችን ጌታው ስፍራ እንዲያገኝ ለቃል ልባችንን እንከፍታለን። አግዘን እግዚአብሔር አምላካችን ሆይ በማስተዋል እንድንሰማ በጥንቃቄ እንድንሰማ የሁላችን አእምሮ በቃል ላይ እንዲሆን በመንፈስ ቅዱስ አግዘን።
የክፉ ኃይል ቃልን እንዳንሰማ ትኩረት እንዳናደርግ የተዘራውን ዘር ለመልቀም የሚመጣ ክፉ በኢየሱስ ክርስቶስ ስም ስራውና ዓላማው እንዲፈርስ እንጸልያለን። አእምሮአችንን አንተ ተቆጣጠር፣ ጊዜውን አንተ ተቆጣጠር፣ ሁኔታውን አንተ ተቆጣጠር። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ያው ከምዕራፍ 9 ጀምሮ እያየን ያለነው ሐዋርያው ጳውሎስ በእስራኤል አለመዳን ጉዳይ ላይ ለተነሱ ጥያቄዎች ወይ ሊነሱ ለሚችሉ ጥያቄዎች ምላሽ ሲሰጥ ነው የምናየው። ሁላችን እንደምናውቀው እስራኤላውያን ሁሉ አልዳኑም። እስራኤላውያን ሁሉ ተጠርተዋል። እስራኤላውያን ሁሉ ተመርጠዋል። ግን እስራኤላውያን ሁሉ አልዳኑም። ስለዚህ ለምንድን ነው ያልዳኑት? እግዚአብሔር ሕዝቡን ጥሏቸዋል ወይ ለሚለው ሐዋርያው ጳውሎስ እግዚአብሔር ሕዝቡን አልጣላቸውም እያለ እያስረዳ ነው፣ እያብራራ ነው። ካልጣላቸው ታዲያ እንዴት ነው ያልዳኑት የሚለውን ነው መልስ የሚሰጠው። ባለፈው ሳምንት እንዳየነው ሁለት አይነት የጽድቅ አይነቶችን ባለፈው ትምህርታችን ማለት ነው ሁለት አይነት የጽድቅ አይነቶችን እያወዳደረ ነው እየተናገረ የነበረው። ለምሳሌ ምዕራፍ 9 ቁጥር 30 ላይ እና 31 እስከ 33 ብናይ ከእምነት የሆነ ጽድቅ ነው ይላል። 31 ቁጥር ላይ አሕዛብ ያልፈለጉትን አገኙት። እሱን ምንድነው ያገኙት? ከእምነት የሆነ ጽድቅ ነው የሚለው። እስራኤላውያን ደግሞ በስራ እንጂ በእምነት ጽድቅን ስላልተከተሉ ነው ብሎ በእምነት የሆነ ጽድቅና በስራ የሆነ ጽድቅ ብሎ ሁለት ጽድቆችን ወይም የጽድቅ አይነቶችን በንጽጽር ያቀርባል። ምዕራፍ 10ንም ስንመለከት ቁጥር 4 ላይ ቁጥር 3 መጨረሻ ላይ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ብሎ ሁለት አይነት ጽድቅ ያወራል ማለት ነው። አንደኛው የእግዚአብሔር ጽድቅ ነው፣ ምዕራፍ 9 ላይ በእምነት የሆነ ጽድቅ የተባለው ማለት ነው። ሁለተኛው ጽድቅ ደግሞ የራሳቸው የሆነ ጽድቅ ነው። እሱ ደግሞ ምዕራፍ 9 ላይ ምን የተባለው ነው? ከስራ የሆነ ጽድቅ የተባለው ነው። ስለዚህ ሁለት ጽድቆችን እያወዳደረ ነው የሚናገረው። አሁንም ቁጥር 5 እና 6 ላይ እነዚህን ሁለት የጽድቅ አይነቶች ያነሳል። ቁጥር 5 ላይ ከሕግ የሆነውን ጽድቅ በሚመለከት ሙሴ እንደዚህ ብለዋል ይላል። ቁጥር 6 ላይ ስናይ ደግሞ ከእምነት የሆነ ጽድቅ ግን እንደዚህ ይላል ነው የሚለው። ስለዚህ አሁንም ስለ ሁለት አይነት ጽድቅ ነው የሚያወራው። ከእምነት የሆነ ጽድቅ እና ከሕግ የሆነ ጽድቅ፣ ከእግዚአብሔር የሆነ ጽድቅና ከስራ የሆነ ጽድቅ እያለ ሁለቱን ነው የሚያነጻጽረው። ወይም በሌላ ቋንቋ ከስራ የሆነ ጽድቅ የራስ ጽድቅ ነው ማለት ነው፣ የሰው ጽድቅ ነው። ምክንያቱም ለራሳቸው ጽድቅ የራሳቸውን ጽድቅ ሲከተሉ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ብሎ 10:3 ላይ ስለሚነግረን ስለ ሁለት አይነት ጽድቅ ነው እያስረዳ ያለው ማለት ነው። አንድ ልናሰምርበት የሚገባ ነገር አለ። እስራኤል መጀመሪያም የተጠራችው መጀመሪያም የተመረጠችው በስራ አይደለም፣ በጽድቅ ነው፣ በጸጋ ነው የተመረጠችው። በስራ በሚገኝ ጽድቅ ሳይሆን የተመረጠችው በጸጋ በሆነ መመረጥ ነው የተመረጠችው። እግዚአብሔር አብርሃምን ጠራው። አብርሃም እንደሌሎቹ አብረውት እንደነበሩ ሰዎች ጣዖታትን አምላኪ ነበረ። ጣዖታት ሲያመልክ ጥሩ ልብ ስለነበረው አይደለም እግዚአብሔር የጠራው፣ የእግዚአብሔር ምርጫ ነው። አብርሃምን ምን አደረገው? ጠራው። አብርሃም ሲጠራ የእግዚአብሔር ምርጫ ነው፣ ጸጋ ነው እንጂ የአብርሃም ስራ ታይቶ ተመዝኖ አይደለም የተጠራው። ከይስሐቅና ከእስማኤል መካከል እግዚአብሔር ይስሐቅን ሲጠራው ይስሐቅ በሆነ ነገሩ ከእስማኤል የተሻለ ስለነበር አይደለም፣ የእግዚአብሔር ምርጫ ነው። በቃ መረጠው። ከይስሐቅ ልጆች ከያዕቆብና ከኤሳው መካከል እግዚአብሔር ያዕቆብን የጠራው ጸጋ ነው፣ ምርጫ ነው። ስለዚህ እስራኤላውያን የተመረጡት በምንድን ነው? ከመጀመሪያ በጸጋ። የእስራኤል ጉዳይ ጸጋ ነው። ባለፈው አንብበናል። ዘዳግም ምዕራፍ 9 ከቁጥር 4 እስከ 6 ዘዳግም ምዕራፍ 9 ከቁጥር 4 እስከ 6 እግዚአብሔር እንዲህ ብሎ አሳስቧቸው ነበረ። አምላክህ እግዚአብሔር ከፊትህ ካወጣቸው በኋላ ከነዓናውያንን ማለት ነው፣ ስለ ጽድቄ እወርሳት ዘንድ ወደዚች ምድር እግዚአብሔር አገባኝ ስትል በልብህ አትናገር። እነዚህ አሕዛብ ስለ ኃጢአታቸው እግዚአብሔር ከፊትህ ያወጣቸዋልና ምድራቸውንም ትወርሳት ዘንድ የምትገባው
ስለ ጽድቅህ ስለ ልብህ ቅንነት አይደለም። ነገር ግን አምላክ እግዚአብሔር ከፊት በሚያጠፋቸው በእነዚህ አሕዛብ ኃጢአት ምክንያት ለአባቶችህ ለአብርሃምና ለይስሐቅ ለያዕቆብም የማለላቸውን ቃል ይፈጽም ዘንድ ነው። እንግዲህ አንተ አንገተ ደንዳና ሕዝብ ነህና አምላክ እግዚአብሔር ይችን ምድር ርስት አድርጎ ይችን መልካም ምድር ርስት አድርጎ የሰጠ ስለ ጽድቅህ እንዳይደለ እወቅ። ተደጋግሞ የተነሳው ነገር ምንድን ነው? የተመረጣችሁት በጽድቃችሁ አይደለም። ምድሪቱን የምትወርሱት በጽድቃችሁ አይደለም። ከነዓናውያንን የማጠፋው በኃጢአታቸው ምክንያት ነው እንጂ ለእናንተ ለማውረስ እናንተ ጻድቅ ሆናችሁ ስለተገኛችሁ አይደለም። እንዲያውም ምን አይነት ሰዎች ናችሁ ይላል? አንገተ ደንዳና ሕዝብ ናችሁ። ስለዚህ እስራኤል የተመረጠችው በምንድን ነው? በጸጋ። ሲጀመርም ቀድሞ ነገርም ገና ጉዳዩ ሀ ብሎ ሲጀምርም የእስራኤል ምርጫ የጸጋ ጉዳይ ነው እንጂ በጽድቅ የመገኘት መልካም ስራ የመስራት ጉዳይ አይደለም። ሕዝቡ ግን ይሄንን አውቆ ሲያበቃ ይሄንን ረስቶ አሁንም ከእግዚአብሔር ጋር ያላቸው ወዳጅነት ከእግዚአብሔር ጋር ያላቸው ቤተሰባዊነት ጸንቶ የሚቀጥለው በጽድቃቸው ይመስላቸዋል። ሕዝቡ ግን አሕዛብ ከነሱ የባሱ ስለሆኑ እነሱ ጻድቃን ስለሆኑ የሚድኑት እነሱ ብቻ እንደሆኑ ያስባሉ። እነሱ ግን የተመረጡት በምንድን ነው? በጸጋ ነው። እነሱ በጸጋ ከተመረጡ በጸጋ የእግዚአብሔር ሕዝብ ከሆኑ አሕዛብም በምን የእግዚአብሔር ሕዝብ ሊሆኑ ይችላሉ? በጸጋ ማለት ነው። እስራኤላውያን በጸጋ ከተመረጡ አሁን በእግዚአብሔር ቤትም የእግዚአብሔር ቤተሰብ ሆኖ የሚቀጥሉት በምንድን ነው? በጸጋ ነው። በጸጋ ጠርቶ በስራችሁ ተወጡት አይደለም የሚለው። በጸጋ የተመረጡ ሰዎች በእግዚአብሔር ፊት የሚኖሩት በጸጋ ነው። እስራኤላውያን ግን ሰንበትን በመጠበቃቸው ግርዘትን በመፈጸማቸው የምግብ ሕግጋትን በመጠበቃቸው የእግዚአብሔር ሕዝብ እንደሆኑ ያስባሉ። እሱ ከአሕዛብ የሚለዩበት አይደንቲቲ ማርከራቸው ነው፣ እንደ መታወቂያ ነው እንጂ ዜግነታቸው የእግዚአብሔር ቤተሰብነታቸው የተገኘው በዚህ አይደለም። በግርዛት አይደለም የተገኘው። የምግብ ስርዓት በመጠበቅ አይደለም የተገኘው። ሰንበትን በመጠበቅ አይደለም የተገኘው። በምንድን ነው የተገኘው? በጸጋ ነው። ይሄንን ግን ረስተዋል። ስለዚህ አሁንም ሕጉን ጥንቅቅ አድርገው ቢጠብቁ ጽድቅን እንደሚያገኙ ነው የሚያስቡት። ይሄ የእነሱ ችግር ብቻ አይደለም። ምናልባት በዚህም መካከል ዛሬ ሰዎች በዚህ ያላችሁ የምታስቡት እንደዚህ ሊሆን ይችላል። ወይም አንዳንዶቻችሁ ሌሎቹን እዚህ እኮ የሞሉት በሙሉ ቅዱሳን ናቸው፣ እዚህ ያሉት በሙሉ እኮ ሕግን ጥንቅቅ አድርገው የፈጸሙ ናቸው። አታዩም አለባበሷቸውን? አታዩም አካሄዳቸውን? እንደው እንዴት ጥንቅቅ ያሉ እንደሆኑ። እኔ ብቻ ነኝ ኃጢአተኛ፣ እነዚህ በሙሉ ሕግን የፈጸሙ ናቸው ብላችሁ ካሰባችሁ ተሳስታችኋል። እዚህ ያለው በሙሉ በምን የዳነ ነው? በጸጋ የዳነ ነው። ምናልባት አንዳንዶቻችን የእግዚአብሔርን በረከት የምናገኘው በጽድቃችን በብቃታችን ሊመስለን ይችላል። ለመቁጠርም እንችላለን። ዛሬ እኮ ማለዳ ከነጋ ጀምሮ ክፉ ቃል ካፌ አልወጣም እና ለቤተሰቦቼ ጥሩ ቁርስ ሰርቼ ሰጥቻለሁ እና ወደዚህም ስመጣ ሰዎች ገፍተውኝ እንኳን መልሼ አልተገላመጥኩም። በጣም በጥንቃቄ ነው የመጣሁት እና በቃ የበደሉኝ ሰዎች ሰላም ሲሉኝ እንኳን ፊቴን ሳልከሰክስ በፈገግታ ነው ሰላም ያልኳቸው። በዚህ ላይ በዚህ በጋ አለባበስ የሴቶቹን ይታያል። ዞር ብዬ እንኳን አላየኋቸውም። እኔ በቃ ቀጥ ብዬ ወደፊት ነው የመጣሁት። ስለዚህ ልባረክ ይገባኛል ብሎ የሚያስብ ሰው ሊኖር ይችላል። ግን የሚለን ምንድን ነው? ማንም ሰው ከእግዚአብሔር ዘንድ በረከትን የሚያገኘው በራሱ ብቃት አይደለም። በምንድን ነው? በጸጋ ነው። እግዚአብሔር የሚባርከን ከክርስቶስ የተነሳ ነው። ለዚህ ነው ቁጥር 4 ሲጨርስ ምን ብሎ ነው የጨረሰው? ክርስቶስ የሕግ ፍጻሜ ነውና ነው የሚለው። ስለዚህ ክርስቶስ ሕግን ሁሉ ጥንቅቅ አድርጎ ጨርሷል። ስንቱን ሕግ? ሕግን ሁሉ ለማ ለናንተ፣ ለማ ለኔ፣ ለማ ለኛ። ክርስቶስ ሕግን ሁሉ ስለፈጸመ ክርስቶስ የሕግ ፍጻሜ ስለሆነ ሰዎች ክርስቶስን በማመናቸው ምክንያት ብቻ ክርስቶስ የሕግ ፍጻሜ ስለሆነ ሰው ሕጉን በመጠበቅ ሊያገኝ የሚችለውን በረከት በማመን ምን ያደርጋሉ? ያገኛሉ እያለ ነው የሚናገረው። አለበለዚያማ መዝሙረኛው እንደሚለው አቤቱ ኃጢአትንስ ብትጠባበቅ ማን በፊትህ ይቆማል ይላል። ወይም በአዲሱ መደበኛ ትርጉም ኃጢአትን ብትቆጣጠር
ኃጢአትን ሪከርድ ብታረግ መዝገብ ብትይዝ እዚህ ጋር ተገላምጧል፣ እዚህ ጋር ክፉ አስቧል፣ እዚህ ጋር ተመኝቷል፣ እዚህ ጋር እንትን ሆኗል እያለ ሳትባለን ቁጥር ቢመዘግብ ኖሮ ማን በፊቱ ይቆማል ነው መዝሙረኛው 130 ላይ የሚነግረን ማለት ነው። ስለዚህ ሰዎች ሁሉ ሞገስ የሚያገኙት በእግዚአብሔር ፊት ሞገስ እንዳገኙም የሚቆዩት በእግዚአብሔር ፊት በምንድን ነው? በጸጋ ነው። ይሄ ነው የሚነግራቸው። ስለዚህ ሰዎች ጽድቅን ለመፈጸም በስራ የሚገኘውን ጽድቅን ለመፈጸም መሟሟት የለባቸውም። ለመጽደቅ ተራራ መውጣት የለባቸውም። ቁልቁለት መውረድ የለባቸውም። ጫካ መግባት የለባቸውም። መመነን የለባቸውም። ጽድቅ የሚገኘው በጥረትና በግረት አይደለም ነው የሚለው። ማን ነው የሚለው ከተባለ ጽድቅ ራሱ ነው እየተናገረ ያለው። ፐርሰኒፋይድ ሆኖ ቁጥር 6 ላይ እንደዚህ ይላል ብሎ ሐዋርያው ጳውሎስ ያቀርበዋል። ከእምነት የሆነ ጽድቅ ግን እንዲህ ይላል። ጽድቅ ራሱ ነው የሚናገረው። ሙሴ የተናገረው ጽድቅ ሕግን ሁሉ የሚፈጽም ሕይወትን ያገኛል ይላል። ከዚህ በፊት ምዕራፍ 7ም ላይ እንዳየነው ምዕራፍ 6ም ላይ እንዳየነው አይቻልም። የሕግ ውድቀት አይደለም። የማን ውድቀት ነው? የኛ ውድቀት ነው። ሰው በኃጢአት ከመውደቁ የተነሳ ሰው ልቡ ከመበላሸቱ የተነሳ ጽድቅን ሁሉ ሊፈጽም አይችልም ማንም። ስለዚህ በሕግ የሚገኘውን ጽድቅ አችብ ሊያደርግ አይችልም። ክርስቶስ ብቻ ነው ሕግን ሁሉ የፈጸመው። ታዲያ በእምነት የሚገኘው ጽድቅ እንዴት ነው የሚገኘው? ቁጥር 6 ላይ ከእምነት የሆነው ጽድቅ እንደዚህ ይላል። በልብህ ማን ወደ ሰማይ ይወጣል አትበል። ጽድቅን ለማግኘት ወደ ላይ መውጣት አያስፈልግህም። በራእይም ቢሆን የሆነ ራእይ ተገልጦልህ ሰማይ መግባት አያስፈልግህም። ክርስቶስን ለማምጣት ነው። ክርስቶስ መጥቷል ነው የሚለው። ወይ ደግሞ በልብህ እንዴት አድርጌ ወደ ጥልቁ ወርዳለሁ አትበል። ወደ ሙታን መኖሪያ እንዴት አድርጌ ወርዳለሁ አትበል። ክርስቶስን ለማውጣት ነው ከሞት። ክርስቶስ እንዲነሳ ነው። ተነስቷል ክርስቶስ። ስለዚህ ምን ያስፈልጋል ባንተ ዘንድ? ምንም። መሄድ አያስፈልግም። መሰደድ አያስፈልግም። በራእይም ይሁን ማን ሄዶ ያመጣልናል ማለት አያስፈልግም። ሙሴ ይህንን ተናግሮ ነበር ስለ ሕግ። ሐዋርያው ጳውሎስ ያንን አምጥቶ ነው በእምነት ስለሚገኘው ጽድቅ የሚናገረው። ስለዚህ ጥረትና ግረት አያስፈልግም። ወደ ላይ መሄድ አያስፈልግም። ወደ ታች መውረድ አያስፈልግም። ተራራ መውጣት አያስፈልግም። ሸለቆ መውረድ አያስፈልግም። የትም መሄድ አያስፈልግም። የሰው ጥረትና ግረት አያስፈልግም ነው የሚለው። ስለዚህ በእምነት የሚገኘውን ጽድቅ ማንም ሊያገኘው ይችላል ነው ፖይንቱ። አቅም ያለው ብቻ አይደለም፣ ማንም ሊያገኘው ይችላል። አይሁድም የሆኑ አህዛብ ማሳበቢያ የላቸውም። እንዴት እናገኛለን ጽድቅን? ቀርቦልሃል በልብህና ባፍህ። የሆነበት መሄድ የለብህም፣ አያስፈልግም። ቀርቦልሃል፣ አጠገብህ ነው ያለው። ስለዚህ ካንተ የሚጠበቀው ካንቺ የሚጠበቀው ምንድነው? ማመን ብቻ ነው እያለ ነው የሚነግራቸው። ስለ ማመንና ስለ መጽደቅ እንደዚህ ነው የሚለው። በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ቁጥር 8 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብ ምታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ይላል። ስለዚህ ለመዳን ስለ ክርስቶስ የሚያስፈልጉ ሁለት ነገሮችን ይጠቅሳል። ወንጌላውያን ክርስቲያኖች ሁሌ ተንደርድረን ስለ መዳን ሲነሳ መስቀሉን ነው የምንናገረው። በቃ መሞት ብቻ ነው የሚታየን። በዚህ ቦታ ግን ሐዋርያው ጳውሎስ ሁለት ኢቨንቶችን ያነሳል። የመጀመሪያው ክርስቶስ ኢየሱስ ሰው መሆኑን ነው የሚለው። ወደ ሰማይ ሄዶ ማን ያመጣልኛል አትበል። ክርስቶስን ለማውረድ ነው ወርዷል። አምላክ ሰው ሆኗል። አምላክ ሰው ሆኖ በመካከል ኖሯል ብሎ መዳንንና መጽደቅን ከአምላክ ሰው መሆን ጋር ነው የሚያገናኝ። ሌላኛው ነገር ምንድነው? የክርስቶስ ከሙታን መነሳት ነው። ኦፍ ኮርስ ትንሳኤው መሞቱን ታሳቢ ያደረገ ነው። ስለዚህ ትንሳኤው ወሳኝ ነው የሚለው። ስለዚህ ለመዳን ወይም ለመጽደቅ የክርስቶስ ሰው መሆንና የክርስቶስ ከሙታን መነሳት አስፈላጊ ነው። በዚህ ስፍራ ከዚህ በፊት እንዳልኩት እድሉን ባገኘሁት ጊዜ ሁሉ እንደምናገረው ለመዳን ምንድነው የሚያስፈልገው ከተባለ the whole Christ eventን ማሰብ አለብን። አምላክ ሰው መሆኑን፣ በምድር ላይ ጽድቅን መፈጸሙን፣ አባቱን መታዘዙን፣ መሞቱን፣ መነሳቱን፣ ማረጉን፣ ዳግመኛ መምጣቱን፣ በሰማይ ስለኛ መማለዱን ሁሉንም ሰብስበን የዳነው በክርስቶስ ነው ብለን the whole package ነው መናገር ያለብን።
ለዚህ ነው በዚህ ስፍራ ላይ ሰው መሆኑንና ትንሣኤውን የሚነግረን። በሌላ ቦታ ላይ ደግሞ መሞቱን ይነግረናል፣ ለመዳናችን አስፈላጊ መሆኑን። ዮሐንስ ወንጌልን ስትጨርሱ ምንድነው የሚላችሁ? ይሄ ሁሉ የተጻፈው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን እንድታምኑና አምናችሁም የዘላለም ሕይወት እንድታገኙ ነው ይላል። ስለዚህ ዮሐንስ ወንጌል የሚነግረን ለመዳን ምን ያስፈልጋል? ኢየሱስ የማን ልጅ መሆኑን ማመን፣ የእግዚአብሔር ልጅ መሆኑን ማመን። ስለዚህ የተለያዩ የመጽሐፍ ቅዱስ ክፍሎች ላይ ኢየሱስ የእግዚአብሔር ልጅ መሆኑን ማመን ያድናል፣ ኢየሱስ ክርስቶስ ሰው መሆኑን ማመን ያድናል፣ ኢየሱስ ከሞት መነሳቱን ማመን ያድናል፣ ኢየሱስ ክርስቶስ ወደ አብ አድርጎ ስለኛ የሚማልድ መሆኑ ድነትን ያስገኝልናል። እነዚህን ሁሉ ነው የሚናገረው። ድነትን በሙላት የምንቀበለው ደግሞ ኢየሱስ ዳግም ሲመጣ ነው። ስለዚህ የዳነው በምንድን ነው ሲባል በክርስቶስ ነው የዳነው እንጂ በክርስቶስ መስቀል ብቻ አይደለም የዳነው። ሐሳቤ ግልጽ ነው አይደል? ሙሉውን ነው መውሰድ ያለብን ዶክትሪናሊ። ምክንያቱም የተለያዩ መጽሐፍ ቅዱስ ክፍሎች የተለያዩ ነገሮች ላይ አጽንዖት ስለሚያደርጉ ትኩረት ስለሚያደርጉ ማለት ነው። በዚህ ክፍል ውስጥ ድነትና ጽድቅን ለያይቶ አይደለም የሚነግረን። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል ነው የሚለን። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ምን ይሆናል? ይድናል። ስለዚህ መዳንና መጽደቅ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው። መዳንና መጽደቅ የአንድ ሳንቲም ሁለት ገጽታዎች ናቸው። ድነት ከጽድቅ ጋር የተገናኘ ነው እንጂ ጽድቅን ሌላ ቦታ ድነትን ሌላ ቦታ መውሰድ አይኖርብንም ማለት ነው። ሀፒ ድሮ ሮጦ ፋን ይሰካ ነበር እንዲህ ሲሞቅ እና ዛሬ ሞቆኛል ማለት ነው። ስለዚህ ድነትና ጽድቅን በአንድነት ነው የምንይዘው። ስለዚህ ምን አድርጎ ነው በዚህ ክፍል ውስጥ የሚያቀርበው? ሰው ድነትና ጽድቅን የሚያገኘው በልቡ አምኖ በአፉ በመመስከር ነው የሚያገኘው። በልብ ማመንና በአፍ መመስከር የተለያዩ ነገሮች አይደሉም። የአንድ ሳንቲም ሁለት ገጽታዎች ናቸው። አንዱ መጉደል የለበትም። ምክንያቱም አንዳንድ ጊዜ ሰዎች በልባቸው ሳያምኑ ሊናገሩ ይችላሉ። ስራቸው ሳይናገር፣ ህይወታቸው ሳይናገር አንደበታቸው ብቻ ሊናገር ይችላል። ይሄ ክፍል ግን የሚነግረን ሰው በልቡ አምኖ በአፉ መስክሮ ይድናል ነው የሚለን። ስለዚህ በአፍ ማወጅ፣ በአፍ መናገር፣ በአፍ መመስከር በምን ላይ ተመሰረተ ነው ማለት ነው? በልብ ከማመን ጋር የተያያዙ ነገሮች ናቸው። ጌታችን ከዚህ በፊት ምን ብሎ ተናግሯል? በሉቃስ 6 ላይ ዛፍ ከፍሬው ይታወቃልና ከእሾ የበለስ ፍሬን ማግኘት አይቻልም ብሎ ይናገራል። ስለዚህ ምን ይላል? ሰው ከልቡ መልካም መዝገብ መልካም ፍሬን ያወጣል ይላል። ሰው በልቡ መልካም ነገር ካለ መልካም ያወጣል። ሰው በልቡ ክፉ ዛፍ ካለ ክፉ ፍሬ ነው በአንደበቱ የሚወጣው። ስለዚህ በአንደበታችን የምንናገረው በልባችን ያመነውን ነገር ነው። ስለዚህ ለመዳን ለመጽደቅ በልብ ማመን በአፍ መናገር ያስፈልገናል ማለት ነው። በአንደበት መናገር ብቻ በቂ አይደለም። የአፍ መናገር፣ የአፍ ማወጅ ከልብ እምነት ጋር መያያዝ አለበት። ብዙ ጊዜ አማኞች ለመናገር ፈጣኖች ነን፣ ለመናገር ይቀለናል። በስብከት ስለዳንን ነው መሰለኝ በጣም ተቀባብለን ነው የምንቀመጠው እና አንዳንድ ጊዜ ሰው እድሉን ሲያገኝ በአጭር ደቂቃ ውስጥ ስለራሱ ብዙ ይናገራል። 5 ደቂቃ ብትሰጡት 4 ደቂቃ ተኩል ስለራሱ ይናገራል። ሁላችን ስለራሳችን ጽድቅ፣ ስለራሳችን መልካም ነገር፣ ስለራሳችን የተሻለን መሆናችን ለመናገር በጣም የተሰጠን ሰዎች፣ በጣም መንፈሳዊያን መሆናችንን ለመናገር በጣም የምንጓጓ ነው የሚመስለው። ሰው በልቡ አምኖ በልቡ የሞላውን ነገር በልቡ የተረዳውን ነገር ነው በአፉ መናገር ያለበት። ልባችን የተሞላው ስለኛ ጽድቅ፣ ስለኛ መልካምነት፣ ስለኛ ጥሩነት፣ ስለኛ ከሌሎች የተሻለን መሆን ከሆነ አንደበታችን የሚገልጠው እሱን ነው። በልባችን የሞላው ግን የክርስቶስ ጽድቅ፣ የክርስቶስ ሥራ፣ የክርስቶስ ማንነት ከሆነ በአንደበታችን ሊወጣ የሚገባው ያው እውነት ነው ማለት ነው። ክርስቶስ የሰራው ክርስቶስ ያደረገው ነገር ነው መገለጥ ያለበት። ጌታ ይመስገን እንጂ በአንደበት በተናገረ ብቻ ቢሆን ኖሮ ሰው ሁሉ ክርስቲያን ነው። ሃይማኖተኞች እንዲያውም በጣም ቃላተኞች ናቸው። ባህላዊ ሃይማኖት ያላቸው ሰዎች፣ ክርስትናን የባህል ሃይማኖት አድርገው የያዙ ሰዎች ስለ ክርስትና ብዙ መናገር ይችላሉ፣
ብዙ መናገር ይችላል። እኔ በጌታ ቤት ነው ያደግኩት። ከዚህ በፊት ነግሬያቸዋለሁ። ወላጆቼ አገልጋዮች ናቸው። ስለ እምነታቸው የታሰሩ ሰዎች ናቸውና የአባቴ እናቴ ሃይማኖት ስለሆነ የአባቴ እናቴን ሃይማኖት ነበር የምከተለው። እና እንዲያውም አንድ ከዝኔ የአባቴ ወንድም ልጅ እና በጌታ አልነበረችም እና የኔ ወንድም እሷን ቲዝ የሚያረጋት የአባቴ እናትሽን ሃይማኖት ትተሽ ነበር የሚላት እና እንደሱ ነበር የምንባለው አይደል? እኛ ግን እንል ነበር ዘመዶቻችንን፣ ምክንያቱም አባቶቻቸው ወንጌላውያን ስለሆኑና የአባቴ እናታችሁን ሃይማኖት ትታችሁ ነበር የምንላቸው ማለት ነው። እና ስለ እምነት ብትጠየቅ ስለ ክርስትና እምነት በደንብ አድርጌ ያውቃለሁ። ዶክትሪኑን ከልጅነቴ ቀጥጦ ጋር ነው የሰጡኝ ቤቴ ማለት ነው። እና ስትጠየቅ ማርያም አታማልድም፣ እንደዚህ ነው፣ ጌታ ነው የሚያማልደው፣ ጌታ ነው የሚያድነው። ከጓደኞች ጋር ኤሌመንተሪ ጀምሮ ስከራከር ጥቅስ ሳወጣ ኢየሱስ አምላክ ነው የውሃ ምስክሮች ሲገጥሙኝ ነበሩ። ኤሌመንተሪ የውሃ ምስክሮች ነበሩ። በተለይ አንድ ልጅ አስታውሳለሁ። ያው እኛ በተማርንበት ጊዜ የሙዚቃ ፔሪድ የሚባል ነበር እና ተሰብስበን መስፈን ነው። ውጪ አወጣናል አስተማሪ፣ ክብ ሰርተን ማጨብጨብ ነው። እና እኔ አላጨበጭብም፣ ኃጢአት ነው ማጨብጨብ። እና እሱም የውሃ ምስክር ነው፣ አያጨበጭብም። መዝሙርም አይሰሙም በኋላ እንደገባኝ ከሆነ ማለት ነው። እና አስተማሪው እየዞረ ሲያይ ተበላ ይለኝና ያጨበጭባል እሱ ማለት ነው። እና እኔ እንዳላጨበጭብ ኃጢአት ነው ዝም እንዳልል እመታለሁ። ስለዚህ ልክ አስተማሪው ሲደርስ ሌላ ስራ እንትን እንደሚል ሰው ምናምን አድርጌ አልፋለሁ። እየዞረ ያያል እና ባህሉን ይዤዋለሁ፣ የሆነ ነገሩን ይዤዋለሁ። ህይወቴን ብትጠይቁኝ ግን የለሁበት ለመናገር በጣም ሃይማኖት ምንድነው ሲባል ጴንጤ ብዬ ነው በድፍረት የምናገረው። ግን የሆነች ሰዓት አለች ጌታ ሰውን የሚነካበት አይደል? ያ ሰዓት ሲመጣ ነው መቀየሩ የመጣው። ስለዚህ ያኔ ብትጠየቅ ብዙ መናገር ይችላልው፣ ግን ህይወቱ የለም። ህይወቱ የመጣው በኋላ ነው። ስለዚህ በመናገር ብዛት አይደለም። በምን ብዛት ነው? በመነካት። ስለ ክርስቶስ ያወቅነው ነገር በልባችን ካለ አንደበታችን ያንን ያወራል። ስለዚህ እሱን ነው ሐዋርያው ጳውሎስ የሚያነሳልን። ሰው በልቡ አምኖ በአፉ መስክሮ ነው የሚለው። ሁለቱ በአንድነት መወሰድ ያለባቸው ነው። ጌታ ይመስገን። ሰዎች በልባቸው የሞላውን ነው በአንደበታቸው የሚናገሩት። ለዚህ ነው ጌታችን ኢየሱስ ክርስቶስ ምን አለ? በሰው ፊት የሚመሰክርልኝን በላይ በአባቴ ፊት ምን አደርግለታለሁ? እመሰክርለታለሁ። በሰዎች ፊት የሚክደኝን ደግሞ በላይ በአባቴ ፊት ምን አደርገዋለሁ? እክደዋለሁ። የአንደበት ምስክርነት ዋጋ አለው። የአንደበት ምስክርነት ከምን ሲመነጭ ግን? ከልብ ማመን ጋር ከልብ መሰጠት ሲመነጭ ማለት ነው። ስለዚህ ሐዋርያው ጳውሎስ ይህንን ያነሳና ሰው በልቡ አምኖ ይድናል፣ በአፉም መስክሮ ይጸድቃል። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል ይለንና በእርሱ የሚያምን ሁሉ አያፍርም ይላል ቁጥር 11። ይሄንን ቃል ምዕራፍ 9 ቁጥር 33 ላይ አንስቶት ነበረ፣ በአለቱ የሚያምን አያፍርም ብሎ። አሁን ግን ሐዋርያው ጳውሎስ መጥቀስ ብቻ አይደለም ያደረገው፣ ሁሉ የሚል ቃል ጨምሮበታል። 9:33 ላይ ካያችሁ በእርሱ የሚያምን አያፍርም ነው የሚለው። ከኢሳይያስ ነው የወሰደው። አለቱ አስተማማኝ መሆኑን 3 ነገሮችን ዘርዝሮ እንደነበር ባለፈው አይተናል። አሁን ግን ምን ብሏል? በእርሱ የሚያምን ሁሉ አያፍርም ነው የሚለው። ሁሉ የሚለው የተጨመረው ለምንድን ነው ሲባል ድነት ሁሉን የሚያቀፍ ነው። ለተወሰኑ ሰዎች ብቻ የተሰጠ ሳይሆን ለሚያምን ሁሉ ማለት ነው። ስለዚህ የጌታን ስም የሚጠሩ ሁሉ በረከቱ እንደሚወርድላቸው በረከቱ እንደሚወርድባቸው ነው የሚናገረው። ቁጥር 13ንም ስንመለከት የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ይሄንን ከኢዮኤል ነው የወሰደው። የጌታን ስም የሚጠራ ሁሉ ይድናል፣ በእርሱ የሚያምን ሁሉ አያፍርም ነው የሚለው። ስለዚህ መዳን ለማን ነው የተሰጠው? ለሁሉ ነው የተሰጠው። ስለዚህ በዚህ ክፍል ውስጥ ሐዋርያው ጳውሎስ የመዳንን እድል እያጠበበ ሳይሆን ከልብ የመነጨ ስለሆነ ይሄ መልካም ስራ ዋጋ ይኖረዋል ማለት ነው። እሱ አይደለም፣ እሱ አቀባይ ነው። ታንኪዩ። ስለዚህ የመዳንን መንገድ እያጠበበ ሳይሆን ምን እያደረገ ነው? እያሰፋ ነው። ብዙ ጊዜ ሮሜን መጽሐፍ ሰዎች ሲያስቡ የመዳንን መንገድ እያጠበበ እንደሆነ ነው የሚያስቡት። ሐዋርያው ጳውሎስ ግን ምን እያደረገ ነው? እያሰፋ ነው። የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ሁሉ። ስለዚህ ለሚያምን ሁሉ ነው። ማመን ብቻ ነው እንደ ፕሪሪኩዊዚት የቀረበው እንጂ ሌላ ኮንዲሽን አልቀረበም በዚህ ቦታ።
ጌታ ስሙን በሚጠሩት ሁሉ ላይ በረከቱን ያወርዳል ማለት ነው። በአይሁዳዊና በግሪክ መካከል ልዩነት የለም። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። ስለዚህ ለሁሉ ነው የተሰጠው። ይሄ ልመልስ መሰለኝ። ታንክ ዩ። ስለ መዳን ሲያወራ ይሄ ክፍል መዳንን የወደፊት ጊዜ አድርጎ ነው ያቀረበው። መዳንን የወደፊት ጊዜ አድርጎ ነው ያቀረበው። ለምንድን ነው እንደሱ ያቀረበው? መዳን ጌታ ሲመጣ የሚፈጸም ነገር ነው። በመጨረሻው ዘመን የሚፈጸም ነገር ነው። እስከ መጨረሻ የሚጸና ይድናልና ተብሎ እንደተጻፈ መዳን ወደፊት የሚፈጸም ነው። ከዚህ በፊትም ደጋግሜ እንዳነሳው ታስታውሳለሁ። ብዙ ጊዜ ወንጌላውያን መዳንን በአላፊ ጊዜ ብቻ ነው የምንወስደው። አሁን መጽሐፍ ቅዱስ እንደሱ ይናገራል። መዳን ግን የወደፊት ጊዜም አለው፣ መዳን ያሁን ጊዜም አለው። ስለዚህ ይድናል ብሎ ሲናገር ወደፊት ነው። የእግዚአብሔር ቁጣ በሚገለጥበት ጊዜ ከቁጣው ምን እናረጋለን? እንድናለን እያለ ነው የሚናገረው። እስከ መጨረሻ የሚጸና ይድናል ተብሎ እንደተጻፈ ነው ይሄ ክፍል እየተናገረ ያለው ማለት ነው። እየተናገረ ያለው ጴጥሮስም ሲነግረን ምን ይላል? የእምነታችሁ ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ ብሎ ምዕራፍ 1 ቁጥር 9 ላይ ይናገራል። የእምነታችሁ ፍጻሜ እምነት በሚፈጸምበት ጊዜ መጨረሻ ላይ እስከ መጨረሻ የጸና ሰው የነፍሱን መዳን እንደሚቀበል ነው የሚናገረው። በነገራችን ላይ የጌታን ስም የሚጠራ ሁሉ ይድናል ተብሎ ሲጻፍ ቁጥር 13 ላይ ኢዮኤል ላይ ያህዌ ተብሎ ነው የተጻፈው። የያህዌን ስም የሚጠራ ሁሉ ይድናል ነው የሚለው። በዚህ ስፍራ ላይ የጌታን ስም የሚጠራ ሁሉ ይድናል የሚለው በብሉይ ኪዳን ላይ የያህዌን ስም የሚጠራ ሁሉ ይድናል ነው የተባለው። በዚህ ስፍራ ላይ ጌታ ተብሎ የቀረበው ማን ነው? ኢየሱስ ነው። ኢየሱስ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ስለሚል ጌታ ተብሎ የቀረበው ኢየሱስ ነው። ኢዮኤል ላይ ለያህዌ የተሰጠውን ጥቅስ ነው አሁን ሐዋርያው ጳውሎስ ለኢየሱስ አድርጎ ያቀረበው። ስለዚህ ኢየሱስ ማን ነው ማለት ነው? ያህዌ ነው ማለት ነው። ሐዋርያው ጳውሎስ በዚህ ስፍራ ላይ ያህዌ የሚለውን ነው ለኢየሱስ ጌታ ብሎ ያቀረበው። ምዕራፍ 9 ላይ ቁጥር 5 ላይ እንደሱ ነው የሚለው። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ሲናገር ኢየሱስ አምላክ ወይም ያህዌ መሆኑን ነው ምዕራፍ 9 ቁጥር 5 ላይ የነገረን። የጌታን ስም የሚጠራ ሁሉ ይድናል። ጌታ ይመስገን። የጌታን ስም መጥራት ግን ምን ማለት ነው? የጌታን ስም መጥራት ማለት ምን ብሎ መጥራት ማለት ነው? የጌታን ስም መጥራት ማለት ዝም ብሎ ኢየሱስ ማለት ነው አይደለም። ሰዎች በተለያየ ምክንያት የጌታን ስም ሊጠሩ ይችላሉ። አንዲት እህት ቅርብ ጊዜ ስለመሰከረችልን ምስክርነት ስለሆነ እሱን እናገራለሁ። ማክሰኞ ጸሎት ላይ ያሉ ሰዎች ያስታውሱታል። ከስራት ተፈታች እና በምትሰራበት ቦታ ላይ አንዲት የምዕራብ አፍሪካ ሴት ናት ድግምት ያደረገችባት። ልብሷን ቆርጣ ወስዳ ከዛ በኋላ ነፃ ወጣች እና ስትመሰክርልን በሁለተኛው ሳምንት ያቺ ሴት in the mighty name of Jesus ትላለች ክርስቲያን ሆና ለመታየት ብላ መሰከረችልን። ታስታውሳላችሁ የነበራችሁ ሰዎች። እና የተመሰከረ ስለሆነ የአደባባይ ስለሆነ ነው ያነሳሁት። የሰዎችን ልብስ ቆርጣ ወስዳ የምታስደግም ሴት ግን ምን ብላ ትናገራለች? እዛ in the mighty name of Jesus ትላለች። ስለዚህ የጌታን ስም የሚጠራ ሁሉ ይድናል ማለት እንዲሁ ዝም ብሎ እንደዚህ አይነቱን አጠራር ማለት አይደለም የሚጠራው። ምክንያቱም ምን ብሎ ነው ሐዋርያው ጳውሎስ የሚጠይቀው? ቁጥር 14 ላይ የጌታን ስም የሚጠራ ሁሉ ይድናል ካለ በኋላ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ስለዚህ በጠራ አይደለም፣ ገብቶት በጠራ ነው፣ አምኖ በጠራ ነው። ድሮ ትምህርት ቤት እያለን ኮሌጅ እያለን የሚፎርፉ ተማሪዎች ነበሩ እና እኔ ከማይፎርፉት ውስጥ ነኝ። አልፎርፍም በጭራሽ። አብረውኝ የተማሩ ያውቃሉ። በጭራሽ ክላስ ሚስ አላረግም። እና አትገቡም እንዴ ምናምን ስንላቸው በገባ አይደለም በገባው ነው የሚሉ ልጆች ነበሩ። እና ባንገባም ገብቶናል ነው እና በገባ ሳይሆን በገባው ነው ይሉ ነበር። በጠራ አይደለም ምን ባለ ነው? ባመነ ነው። ያላመኑትን እንዴት አድርገው ይጠሩታል? ስለዚህ መጥራቱ ሳይሆን ምኑ ነው ዋናው ነገር? ማመኑ። አምኖ መጥራት ነው የሚያድነው እንጂ
ኢየሱስ ጌታ ነው በል ተብሎ ሽጉጥ ቢደገንበት ሰው ኢየሱስ ጌታ ነው ሊል ይችላል። ማግኘት የሚፈልገውን አስቦ ድሮ እንደሱ ይደረግ ነበር፣ አሁን አላቅም። ጥሩ ሚስት የሚገኘው ቤተክርስቲያን ነው ብለው ያስቡና በጌታ ያልሆኑ ሰዎች እና ሚስት ለማግኘት ቸርች ይመጣሉ። የነበርንበት ሰፈር አካባቢ የተከሰቱ ነገሮች አሉ። ጴንጤ ነን ይላሉ፣ ኢየሱስ ጌታ ነው ይላሉ። ያው የሚፈልጉትን በረከት ይዘው በደንብ ከፈጸሙ በኋላ ይሄዳሉ ማለት ነው። እና በኋላ አማኝና አላማኝ ጋብቻ ይሆናል። ግን እንዴት ነው የተፈጠረው በማለት መተው የሚባለውን ይላሉ ማለት ነው። ግን እነዚህ ሰዎች ድነዋል ወይ? ባለ አይደለም። ምን ባለ ነው? ባመነ ነው። ካላመኑ እንዴት ይጠሩታል ነው የሚለው። አስተውሉ። ሐዋርያው ጳውሎስ እየተናገረ ያለው ስለ እስራኤላውያን አለመዳን ነው እየተናገረ ያለው። ሐዋርያው ጳውሎስ እየተናገረ ያለው ዋና ነጥቡ እግዚአብሔር ሕዝቡን አልጣላቸውም የሚለውን ለማስረዳት ነው። ስለዚህ ሰው እንዴት እንደሚድን ሰንሰለቱን ያቀርባል። እንዴት አድርጎ ነው የሚያቀርበው? የጌታን ስም ሁሉ የሚጠራ ይድናል ካለ በኋላ ካላመኑ እንዴት ይጠሩታል ይላል። ኦኬ፣ አምነው መጥራት አለባቸው ሲባል ለማመን ደግሞ ምን ያስፈልጋቸዋል? መስማት ያስፈልጋቸዋል። ባልሰሙትስ እንዴት ይድናሉ ይላል። ሰው ለመዳን ማመን የጌታን ስም መጥራት አለበት። የጌታን ስም ለመጥራት ደግሞ ወንጌል ሲሰበክ መስማት አለበት። ካልሰሙ እንዴት ያምናሉ ነው የሚለው። ኦኬ፣ ለመስማት ምን ያስፈልጋቸዋል ደግሞ? ለመስማት ያለ ሰባኪስ እንዴት ይሰማሉ ይላል። ስለዚህ ለመስማት ደግሞ ሄዶ የምስራቹን ቃል የሚነግራቸው ሰው ያስፈልጋል። ዝቅ ብሎ የምስራቹን ቃል ስለሚል ነው ቁጥር 16። ስለዚህ ሰው ለመዳን ማመን አለበት። ለማመን መስማት አለበት። ለመስማት ሰባኪ ያስፈልገዋል። ስለዚህ እስራኤላውያን ለመዳን የሚያስፈልጋቸው ይሄ ነው። አምነው የጌታን ስም መጥራት አለባቸው። ለማመን ሰባኪ ያስፈልጋቸዋል። ሰባኪ ደግሞ ምን መሆን አለበት? መላክ አለበት። መላክ አለበት ነው ሐሳቡ። ስለ ተልእኮ እናውቃለን። ጌታችን ኢየሱስ ክርስቶስ ደቀ መዛሙርትን ሲጠራ ከእርሱ ጋር እንዲኖሩና ለመስበክ እንዲልካቸው ነው የጠራቸው። ልኳቸዋል። ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ስበኩ ብሎ ልኳቸዋል። እኛም ደግሞ ተልከናል። ሐዋርያው ጳውሎስ የሚናገረው በዛን ዘመን ስለነበረው ሁኔታ ቢሆንም ወንጌል እንድንሰብክ ሁላችን ተልከናል። ነገር ግን ሰባኪው መስበክ ያለበት ምንድን ነው? የምስራቹን ቃል ይላል። ከላይ ምን ተብሏል? አምላክ ሰው መሆኑን ከሞት መነሳቱን ነው መስበክ ያለበት። ማለት የተላከ ሰባኪ ሁሉ ኢየሱስን ይሰብካል ማለት አይደለም። አይደል? ብዙ አይነት ስብከቶች አሉ። ሰዎች ስለ ብልጽግና፣ ስለ ሀብት ሊናገሩ ይችላሉ። ስለ ቤተ ክርስቲያናቸው ገድል ሊሰብኩ ይችላሉ። እኛ ጋር ብትመጣ ብለው ማለት ነው። በተለያየ ሁኔታ የተለያየ ነገር ሊናገሩ ይችላሉ። ሰዎች ግን ስለ ኢየሱስ መስማት አለባቸው። ነገር ግን ታዲያ ይሁዳውያን ድነዋል ወይ? አልዳኑም። ያልዳኑት ስላልሰሙ ነው ወይ? ሰምተዋል። ነገር ግን ምን አላደረጉም? አላመኑም። ምክንያቱም ምንድን ነው የሚለው? ኢሳይያስ 53ን ጠቅሶ የሰማነውን ማን አምኗል? የእግዚአብሔር እስክንድ ለማን ተገልጧል እንደተባለ እነዚህ ሰዎች አልሰሙም ወይ? ሰምተዋል። አልተሰበኩም ወይ? ተሰብከዋል። እንዲያውም እንዴት ብሎ ነው የሚናገረው? ቁጥር 18 ላይ ዳሩ ግን ይላል። በጣም ሆዶዱን የሚበላው ነገር ነው። ባይሰሙ ነው ወይ እላለሁ ይላል። ባይሰሙ ነው ወይ? ሰው ሰምቶ ይድናል። እምነት ከመስማት ነው። መስማትም በክርስቶስ ቃል ነው። አዲሱ ትርጉም እንደሚናገረው በክርስቶስ ቃል ነው። ስለ ክርስቶስ በመስማት ነው ሰው የሚድነው። ካልሰማ አያምንም። እነዚህ ሰዎች ያልዳኑት ያላመኑት ስላልሰሙ ይሆን ብዬ አስባለሁ አለ። ነገር ግን ምን ይላል? ድምጻቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ ይላል። ይህን ጥቅስ የወሰደው ሐዋርያው ጳውሎስ ከመዝሙር 19 ላይ ነው። ስለ ጄኔራል ሪቪሌሽን የተነገረ ነው። ፀሐይ፣ ጨረቃ፣ ደመና እነዚህ በሙሉ ቃል የለም መናገርም የለም፣ ቀን ለቀን ሌሊትም ለሌሊት ድምጽ ታወጣለች፣ በቃ ድምጻቸው ተሰማ የሚለውን ነው እየተናገረ ያለው። ኦፍ ኮርስ እግዚአብሔር ሮሜ ምዕራፍ 1 ላይም 2 ላይም እንዳነበብ ነው። በተለይ ምዕራፍ 1 ላይ ሊታወቅ የሚገባው ነገር አምላካዊ ኃይሉ በሙሉ ምን ሆኗል? ተገልጧል። እግዚአብሔር ለሁሉ ታይቷል። ስለዚህ አልሰማንም ነበር ማለት አይችሉም። ለሁሉ ነው የተገለጠው። ሰምተዋል ሰዎቹ።
አዎ ለፍጥረት ሁሉ እግዚአብሔር ማንነቱን በፍጥረቱ በኩል ገልጧል። የግድ ሕግ መሰጠትን አይጠይቅም። እየተናገርኩ ያለሁት መዝሙር 19ን ነው። ምክንያቱም መጽሐፍ ቅዱስን ስናነብ ቃየልን ወንድሙን በመግደሉ ምክንያት እግዚአብሔር ሲገስጸው አትግደል የሚባለው ሕግ ከመሰጠቱ በፊት ነው። በሰዶምና በገሞራ ያሉ ሰዎች ስለ ኃጢአታቸው እሳትና ዲን የዘነበባቸው ሕግ ሳይሰጥ በፊት ነው። እግዚአብሔር ሕግ አልሰጣቸውም፣ እንደዛ እንዳያደርጉ አልተሰጣቸውም። አሞጽን ስናነብ በእስራኤል ዙሪያ ያሉትን ጎረቤት ሀገሮች ስለ ጽድቅ መውደቃቸው ስለ ኃጢአታቸው ይገስጻቸዋል። ቅድምም እንዳነበብነው ከነዓናውያንን ከከነዓን እግዚአብሔር ያስወጣው ስለ ኃጢአታቸው ነው። ነገር ግን ሕግ አልተሰጣቸውም እነዚህ ሰዎች። ስለዚህ እግዚአብሔር በፍጥረቱ ራሱን በመግለጡ ምክንያት በህሊናቸው ባስቀመጠው ሕግ ምክንያት ሰዎችን ይጠይቃል። ሐዋርያው ጳውሎስ ግን በዚህ ቦታ እየተናገረ ያለው እሱን አይደለም። ምክንያቱም ጉዳዩ ስለማን ነው? ስለ እስራኤል ነው። እስራኤል አልሰማችም ወይ? የወንጌሉን ስብከት አልሰማችም ወይ? ስለዚህ ይህንን ጄኔራል በሆነ ሁኔታ ወስዶ ሰምተዋል። ይህን የጻፈው በ50ዎቹ ውስጥ ነው። እስራኤላውያን ባሉባቸው ቦታዎች ሁሉ፣ አይሁዳውያን በተበተኑባቸው ቦታዎች ሁሉ ወንጌሉ ምን አድርጓል? ተሰብኳል። ሰምተዋል። ሐዋርያት መጀመሪያ ወደ አንድ ከተማ ሲሄዱ መጀመሪያ የሚሄዱት ወዴት ነው? ወደ ምኩራብ ነው የሚሄዱት። አልሰማ ሲሉ ነው ወደ ሌላ የሚሄዱት። ስለዚህ እስራኤላውያን በተበተኑባቸው ቦታዎች ሁሉ ወንጌሉ ተሰብኳል። አምላክ ሰው መሆኑን፣ ኢየሱስ ሞትን ድል አድርጎ መነሳቱን፣ ስለ ኃጢአታቸው መሞቱን ተናግሯል። ሰምተዋል። ነገር ግን አላመኑም እነዚህ ሰዎች። ለምንድን ነው ያላመኑት? ባያውቁ ነው ወይ ይላል ቁጥር 19 ላይ። ባያውቁ ነው ወይ? ወይም አዲሱ መደበኛ ትርጉም ባያስተውሉ ነው ወይ ይላል። ቃል በቃል የተጻፈው ባያውቁ ነው ወይ ነው፣ ግን ሐሳቡን ባያስተውሉም አድርገን ብንወስደው ይቻላል። ምክንያቱም ምን ይላል? እኔ ግን በማያስተውል ሕዝብ አስቆጣቸዋለሁ ይላል። አለማስተዋል ከሆነ አሕዛብም እኮ አያስተውሉም ነበር። ወንጌሉ ሲበራላቸው ግን ገባቸው። እነዚህ ሰዎች ባያውቁ ነው ወይ? ያውቃሉ። ምንድነው ባያውቁ ነው ወይ ብሎ የሚጠይቃቸው? አሕዛብ በዚህ ሁኔታ ሲድኑ ምዕራፍ 11 ላይ ላለው ሐሳብ እየተንደረደረ ነው ሐዋርያው ጳውሎስ። ምንድነው የማያውቁት? ስለ አሕዛብ መዳን መጽሐፍ ቅዱስ በተደጋጋሚ አልተናገረም ወይ? መዝሙረኛው አልተናገረም ወይ? ኢሳይያስ አልተናገረም ወይ? አሕዛብ እንደሚድኑ እግዚአብሔር አልነገራቸውም ወይ? ታዲያ የአሕዛብ መዳንን እያዩ አሕዛብ የእግዚአብሔር ወገን የእግዚአብሔር ሕዝብ ሆነው ሲጨመሩ እያዩ ለምንድን ነው የደነዘዙት? እነዚህ ሰዎች ባያውቁ ነው ወይ? ያውቃሉ። ባይሰሙ ነው ወይ? ሰምተዋል። እግዚአብሔር አልጣላቸው፣ እንዲሰሙ ዕድል ሰጥቷቸዋል። ያውቃሉ። የአሕዛብ መዳን ራሱ ለእስራኤል መዳን የሆነ ነገር እንዲቀሰቀስ ነው የታሰበው። ለምን? እንደዚህ ነው የሚለው፣ እኔ ሕዝብ በማይሆነው አስቀናቸዋለሁ፣ በማያስተውልም ሕዝብ አስቆጣቸዋለሁ ነው የሚለው። አስቆጣቸዋለሁ። እግዚአብሔር ሊያስቀናቸው ነው። እንዴት አድርጎ? አሕዛብን በማዳን። ለምንድን ነው የሚያስቀናቸው? ስላስቀኑት እነሱ ማለት ነው። ዘዳግም 32:21 ላይ ነው ጥቅሱ ያለው። ዘዳግም 32:21 እንደዚህ ይላል። 32:21 አምላክ ባልሆነው አስቀኑኝ፣ በምናምንቴዎቻቸውም አስቆጡኝ። ስለዚህ እኔም ሕዝብ ባልሆነው አስቀናቸዋለሁ፣ በማያስተውልም ሕዝብ አስቆጣቸዋለሁ። እነርሱ አምላክ ባልሆነው ምን አደረጉኝ? አስቀኑኝ። ምናምንቴ ጣዖት ሰብስበው አስቆጡኝ። ስለዚህ እኔም ደግሞ በተራዬ ምን አረጋቸዋለሁ? ሕዝብ ባልሆነው፣ የኔ ሕዝብ ባልሆነው፣ የኔ ያልሆነውን ሕዝብ ሕዝቤ በማድረግ እነሱ አምላክ ያልሆነውን አምላካቸው በማድረግ እንዳስቀኑኝ የጠራዋቸው እኔም ሕዝብ ያልሆነውን በማዳን ሕዝብ ያልሆነውን ሕዝቤ በማድረግ ምን አረጋቸዋለሁ? አስቆጣቸዋለሁ። ምናምንቴ በመሰብሰብ እንዳስቆጡኝ እኔም ደግሞ በተራዬ የማያስተውሉ አሕዛብን በወንጌል በማዳን ምን አረጋቸዋለሁ? አስቆጣቸዋለሁ። ስለዚህ እግዚአብሔር ምን ሊያረጋቸው ነው የፈለገው? ሊያስቀናቸው ነው የፈለገው። ማንን በማዳን? አሕዛብን። ቀንተው ምን እንዲሆኑ
ወደ ወንጌል እንዲመጡ ነው እግዚአብሔር እያደረገ ያለው። ስለዚህ የአሕዛብ መዳን ራሱ እስራኤልን ለመቀስቀስ መሆኑ ነው በዚህ ውስጥ የምናየው። ሐዋርያው ጳውሎስም ምዕራፍ 11 ላይ ቁጥር 11 እና 14 እናያለን። 11 እንግዲህ የተሰናከሉ እስኪወድቁ ድረስ ነውን እላለሁ? አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ። እስራኤላውያን በደሉ፣ እግዚአብሔርን አስቀኑት። እግዚአብሔር አሕዛብን አዳነ። በእነሱ በደል ምክንያት ሌሎች ዳኑ። ምን ያረጋቸው ዘንድ? ያስቀናቸው ዘንድ ማለት ነው። ቁጥር 14 ለእናንተም ለአሕዛብ እናገራለሁ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አይሁድን ማለት ነው አስቀንቼ ምናልባት ከነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። ስለዚህ ሐዋርያው ጳውሎስ የአሕዛብ ሐዋርያ ነው። ለአሕዛብ ወንጌል ሲሰብክ የአሕዛብ መዳንን ብቻ ሳይሆን የሚያስበው በአሕዛብ መዳን ሥጋው የሆኑት አይሁድ ቀንተው ምናልባት አንዳንዶቹ ለመዳን ይነሳሱ እንደሆነ ያልኩ ነው ምተጋው ነው የሚለው። ስለዚህ እግዚአብሔር በአንድ ድንጋይ ሁለት ወፍ የሚባለውን ነው እያደረገ ያለው። አሕዛብ ወደ እግዚአብሔር መንግስት እንዲጨመሩ ወንጌል ይሰበካል። በዛ ሂደት ደግሞ አይሁድ ቀንተው የማያስተውል ሕዝብ፣ የእግዚአብሔር ሕዝብ ያልሆነ ሕዝብ፣ ያልተገረዘ ሕዝብ፣ ከተስፋው ጋር ርቆ ያለ ሕዝብ፣ ወገን የሌለው ሕዝብ፣ ይሄ የእግዚአብሔር ያልሆነ ሕዝብ ከዳነ እኛማ ከመጀመሪያም ከፍጥረታችን የእግዚአብሔር ሕዝብ የሆነው ብናምን እኛማ እንዴት አንድንም ብለው በቀናት እንዲድኑ ነበር ሐዋርያው ጳውሎስም የሚተጋው። አያውቁም ወይ ይላል ዘዳግም ላይ አይደል እንደ ነገራቸው። ገና ሙሴ እኮ ነው የነገራቸው። ሙሴ ምን ብሏቸዋል? አስቀናችሁኝ ይላል እግዚአብሔር። ምናምንቴ በመሰብሰብ አምላክ ያልሆነ በማምለክ አስቀናችሁኝ። እሺ እኔ ደግሞ ምን አረጋችኋለሁ? ሕዝብ ያልሆነውን በማዳን አስቀናችኋለሁ። ምን እንድትሆኑ ማለት ነው? እንድትድኑ ነበር። አያውቁም ወይ? ያውቃሉ። አልሰሙም ወይ? ሰምተዋል። እንዲያውም ሐዋርያው ጳውሎስ ምዕራፍ 15 ላይ ስናነብ በሮም በስተምስራቅ ያለውን የሮምን ግዛት ወንጌል ሰብኮ አዳርሶ ጨርሶ ወዴት ለመሄድ ነው ናፍቆቱ? ወደ ሮምና ወደ ስፔን ለመሄድ፣ ወደ ምዕራብ ለመሄድ ነው ናፍቆቱ። ስለዚህ እስራኤላውያን ባሉበት ቦታ ሁሉ ወንጌል ደርሷል። እነዚህ ሰዎች ግን አላመኑ። ከዛ እንደዚህ ይላቸዋል ኢሳይያስ ደፍሮ ምን አለ? ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጡ። የመጽሐፍ ቅዱስ ትርጓሜ ላይ አንዳንድ ጊዜ ብሉይ ኪዳን ጥቅስ አዲስ ኪዳን ላይ ሲቀመጥ በጣም በሚያስገርም መልኩ ነው የሚተረጎመው። ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ ብሎ የሚናገረው ኢሳይያስ 65 ላይ ስለ እስራኤል ነው። ያልፈለጉት እስራኤላውያን ናቸው። ላልፈለጉኝ ተገኘው፣ ላልጠየቁኝ ተገለጥኩ እስራኤላውያን ናቸው። ምዕራፍ 9 ላይ ታስታውሱ ከነበረ ሆሴዕን ጠቅሶ ሕዝቤ ያልሆነውን ሕዝቤ እላለሁ ብሎ የተናገረው ክፍል የተነገረው ስለ እስራኤል ነው። ሆሴዕ የተናገረው ምሕረት የማይገባት እያለ ልጁን በኋላ ምሕረት የሚገባት ሕዝብ ያልሆነች ሎአሚ በኋላ ሕዝብ የሆነች አሚ እያለ ሲናገር ሆሴዕ እየተናገረ ያለው ስለማን ነው? ስለ እስራኤላውያን ነው። ሐዋርያው ጳውሎስ ግን በሮሜ 9 ላይ ይህንን ለማን አድርጎ ተረጎመው ማለት ነው? ያኔ እስራኤላውያን ነበሩ፣ አሁን ግን የተነገረው ይሄ ስለ አይሁድ ስለ አሕዛብ ነው ብሎ ተናገረ። አሁንም ኢሳይያስ 65 ላይ ላልፈለጉኝ፣ እስራኤል እግዚአብሔርን አልፈለገችውም። እስራኤል እግዚአብሔርን አልጠየቀችም። ሳትጠይቀው ተገለጠላት፣ ሳትፈልገው አገኛት። እፈልጋቸዋለሁ ግን አይፈልጉኝም፣ ላድናቸው ፈልጋለሁ እነሱ ግን አይፈልጉኝም። ስለዚህ ላልፈለጉኝ ተገኘው አለ እስራኤልን። እስራኤል እግዚአብሔርን አለመፈለጓን ነው ኢሳይያስ እየተናገረ ያለው። ሐዋርያው ጳውሎስ ደግሞ እዚህ ጋር ምን አድርጎ አቀረበው? ስለ አሕዛብ ነው የሚናገረው። ስለዚህ አይሁድም አሕዛብም እኩል ናቸው። እግዚአብሔርን የሚፈልጉ አልነበሩም፣ እግዚአብሔር ፈለጋቸው።
እግዚአብሔርን የሚናፍቁ አልነበሩም፣ እግዚአብሔር ተገለጠላቸው። እግዚአብሔርን የሚከተሉ አልነበሩም፣ እግዚአብሔር ተገለጠላቸው። ስለዚህ አሕዛብም አይሁድም አንድ ናቸው በእግዚአብሔር ፊት ማለት ነው። አይፈልጉትም። እግዚአብሔር ምን አደረጋቸው? ፈለጋቸው። እግዚአብሔር ሁለት አይነት ህዝብ የለው። ሁለት ህዝብ የለው። አንድ ህዝብ ነው እግዚአብሔር ያለው። ሁለት ማዳኛ መንገድ የለውም። ለአይሁድ ሌላ ለአሕዛብ ሌላ ማዳኛ መንገድ የለም። አንድ ህዝብ ነው እግዚአብሔር ያለው። አንዳንድ ጊዜ ብሉይ ኪዳን ጥቅሶችን ወስደን ወደ አዲስ ኪዳን ስናመጣ ሁለት ህዝብ ያለው አድርገን ልናስብ እንችላለን። የለውም። እግዚአብሔር አንድ ህዝብ ነው ያለው። መዳኛውም አንድ መንገድ ነው። ጌታ ይመስገን። እስራኤል ሰምታለች ግን አላመነችም። ይህን ነጥብ ተናግሬ ጨርሳለሁ። ለምን? ሰምታለች አላመነችም። አውቃለች አላመነችም። ለምን? ቁጥር 21 መልሱን ይነግረናል። ቀኑን ሁሉ ወደማይታዘዝና ወደሚቃወም ህዝብ እጆቼን ዘረጋው ይላል። ኢማጂን ልታደርጉት ትችላላችሁ? ቀኑን ሁሉ ወደማይታዘዝና ወደሚቃወም ህዝብ እጆቼን ዘረጋው። ልጁ የጠፋበት አባት፣ ልጁ የባዘነበት አባት ይመለሳል ብሎ እጁን ዘርግቶ እንደሚጠብቅ ለምን ያህል ጊዜ? ቀኑን ሁሉ። የቤተክርስቲያን አባቶች ይህን ክፍል ሲተረጉሙ ስለ ክርስቶስ መስቀል ነው የሚናገረው። እጁን መዘርጋቱን ብለው ይወስዳሉ። ሊሆን ይችላል። እጆቹን ዘርግቶ ቀኑን ሁሉ ይመለሳሉ ብሎ ይጠብቅ ነበር። ቀኑን ሁሉ። ሁለት ነገሮች ግን የሰሙት ቃል እምነትን እንዳያፈሩ አደረጋቸው። ሁለት ነገሮች፣ ወደማይታዘዝና ወደሚቃወም ህዝብ። አይታዘዙ። እንዲያውም ቅድም አያምኑም አይደለም ያላቸው። ቁጥር 16ን ስናነብ ነገር ግን ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም ነው የሚለው። አላመኑም አይደለም የሚለው፣ አልታዘዙም። ምክንያቱም ማመንና መታዘዝ የአንድ ሳንቲም ሁለት ገጽታ ናቸው። ቃሉን ሰምተው አላመኑም አይደለም ያለው፣ አልታዘዙም ነው። ሰዎች የእግዚአብሔርን ቃል ከሰሙ ምን ማድረግ አለባቸው? መታዘዝ አለባቸው። አለመታዘዝ አለማመን ነው። አለማመን አለመታዘዝ ነው። ስለዚህ ቀኑን ሁሉ እጁን ዘርግቶ ይጠብቃል። እጁ ሳይዘረጋ ቀርቶ አይደለም። የሐዋርያው ጳውሎስ ዋና መልእክት ምንድን ነው? እግዚአብሔር ህዝቡን ጥሏቸዋል ወይ ነው። አይሁድ ለምንድን ነው ያልዳኑት ታዲያ? ስላልሰሙ ነው ወይ? ኧረ ሰምተዋል። ስላልተነገራቸው ነው ወይ? ኧረ ተነግሯቸዋል። ታዲያ ለምንድን ነው? እጁን ስላልዘረጋ ነው ወይ? ኧረ ቀኑ ሙሉ ዘርግቶ ነው የሚውለው። ለምን ግን የሰሙት ቃል እምነት አላፈራም ሲባል ስላላመኑ፣ ስላልታዘዙ ቀኑን ሁሉ ወደማይታዘዝ አለመታዘዝ እና ወደሚቃወም ህዝብ ነው የሚለው። አለመታዘዝ ቀላል አለመታዘዝ ነገር አይደለም። ከዛ የበለጠ ነገር ነው። መታዘዝ አልፈለጉም። በግትርነት እምቢ ነበር የሚሉት። አለመታዘዝና ወደሚቃወም ማለት ነው። እስራኤል እግዚአብሔር የሚናገረውን ነገር ከመስማቷ በፊት አልሰማም ብላ ላለመስማት ጆሮዋን ደፍናለች። ሰምታ አይደለም እምቢ የምትል፣ ላለመስማት ገና እግዚአብሔር ሲናገር ከመስማቷ በፊት ብሰማም አልታዘዝም ብላ ቆርጣለች። ላለመታዘዝ ትእዛዙን ከመስማቷ በፊት ወስናለች። ስለዚህ እግዚአብሔር ቢናገር ትርጉም የለውም ለነዚህ ሰዎች። መቃወም ደግሞ ሆን ብሎ የተነገረውን ቃል መቃወም ማለት ነው። መቼ? ገና ከመጀመሪያም የልቧ ዝንባሌ እስራኤል እንደሱ ነበረች። ላለመታዘዝ ገና ከመስማቷ በፊት ወስናለች። ወጣቶች አገር ቤት የሚሉት ነገር አለ። መስማዬ ድፍን ነው፣ መስማዬ ጥጥ ነው የሚሉት ነገር ሰምታችኋል አይደል? በቃ ላለመስማት መስማዬ ድፍን ነው በቃ፣ ወይም እዚህ ቶክ ቱ ዘ ሃንድ አይነት ነገር ማለት ነው አይደል? እጃች በቃ ገና ሳትና አንሰማህም አይነት ማለት ነው። እግዚአብሔር እየተናገረ ያለው ቶክ ቱ ዘ ሃንድ ለሚል ህዝብ ነው። እግዚአብሔር እየተናገረ ያለው መስማዬ ድፍን ነው ለሚል ህዝብ ነው እየተናገረ ያለው። ገና ሳይናገር ላለመታዘዝ ወስናለች እስራኤል። መወሰን ብቻ አይደለም የምትቃወም ሆናለች። ስለዚህ ሰው የሰማው ነገር በልቡ እምነት እንዲፈጥርለት ሁለት ነገሮች ያስፈልጉታል። አንደኛ የመታዘዝ ዝግጁነት።
በቃ እግዚአብሔር ሲናገር እታዘዛለሁ፣ እግዚአብሔር ሲናገረኝ እታዘዛለሁ የሚል የመታዘዝ ዝግጁነት። ሰው ለመታዘዝ እየሞከረ ቢያቀተው፣ ለመታዘዝ እያሰበ ቢፍገመገም፣ ለመታዘዝ እየሞከረ ቢወድቅ ምንም አይደለም። አንድ ነገር ነው እሱ፣ እግዚአብሔር ደካሞችን ያግዛል፣ ያበረታል። ግን ለመታዘዝ ፈቃደኛ ልብ ያስፈልጋል። እምነት ከመስማት ነው፣ መስማትም በክርስቶስ ቃል ነው። የተነገረው የእግዚአብሔር ቃል የሚያፈራው እምነትን በልባችን፣ የተነገረው ቃል ሕይወትን በልባችን የሚያፈራው፣ የተነገረው ቃል ሕይወታችንን የሚለውጠው አስቀድሞ ለመታዘዝ ዝግጁ የሆነ ልብ ሲኖረን ነው። ዝግጆች ናችሁ እግዚአብሔር ሲናገር ለመስማት፣ ለመታዘዝ? ገና ሳትሰሙ ዛሬ እግዚአብሔር የሚለኝን እታዘዛለሁ ለማለት ዝግጆች ናችሁ ወይ? መርጠን ለመታዘዝ ዝግጁ መሆን አይደለም። ንዕማን ምንድነው ያደረገው? በቃ ለመታዘዝ መጣ። ምን ከሆነ እጅ ተጭኖ ከተጸለየለት ዘይት ከተቀባ ለመቀበል ዝግጁ ነው። ከጠበቀው ውጪ ቢነገረው ግን ለመስማት ዝግጁ አይደለም። እዛ ውስጥ ገባ ምን በወጣኝ ነው ያለው። አንዳንድ ጊዜ እንደሱ ነው ዝግጁነታችን። እንትን ከተባለ እሺ፣ ካልሆነ ግን አልታዘዝም። እግዚአብሔር እንዲህ አይነት ልብ አይደለም የሚፈልገው። ምንም ይበለኝ እግዚአብሔር ለመታዘዝ ዝግጁ ነኝ የሚል ማለት ነው። እስራኤላውያን በቃ ተገረዝ ትድናለህ ቢባል ሊሰሙ ዝግጆች ናቸው። ሰንበትን በመጠበቅ ትድናላችሁ ሲባል ለመታዘዝ ችግር የለባቸውም። ምንም ሳትሰሩ፣ ምንም ሳትወጡ ሳትወርዱ በተሰቀለው በክርስቶስ ሞትን ድል አድርጎ በተነሳው በጌታ በማመን ብቻ ትድናላችሁ ሲባል ምን ሲደረግ? ሰው ከጠመመ እኮ በሙሴ ጊዜ እንደሱ ነው የሆነው። ሳይታዘዙ እባብ መጣና ነደፋቸው እና አብዛኞቹ በእባብ ተመቱ፣ ተነደፉና ታመሙ፣ የሞቱም አሉ። ከዛ እግዚአብሔር ለሕዝቡ ራራና ሙሴን የናስ እባብ ስራ አለው። ይቀጠቀጣል ሙሴ ወይ ያቀልጣል። ምንድነው የምትሰራው? በቃ የምሰራው ነገር አለ፣ ያየ ይድናል። ከዛ ሰቀለ። እዚህ ጋር ምንም ልፉኩ አይደለም፣ ምንም አድርጎ አይደለም። ቀና ብላችሁ የተሰቀለውን ብቻ እዩት ትድናላችሁ ሲባል ያላዩ ሰዎች አሉ። እንዴት ነው አሁን የተሰቀለ ነገር ቀና ብላ ትድናለህ ሲባል እንደው ቀና ብሎ ማይክ እንደው ኪዩሪዮሲቲ እንኳን ያድመቷን የገደላት ማለት ነው። እሱ እንኳን ቀና ልበል አይባልም። ቀና ብሎ ለማየት አልፈለጉም ሰዎች። በቃ ይሄ ነው ሰዎች በቃ የሚመቻች። ለምን ቀና አላሉ? አንገት ጡንቻ ያደክማል ማለት ነው። ቀና ብሎ አይቶ ትድናለህ ነው የተባለው። ለምን እማስበው ካልሆነ ማላስበው እንዴት በተሰቀለ እንዴት ይዳናል? ትላንት ሲቀጠቅጥ ያየሁትን ትላንት የነደፈኝ እባብ እንዴት ነው ቀና ብዬ ምድነው? ይሄንን ማለት መቀበል ዝግጁ አይደለሁም ነውስ ነገርዬ። ዝግጁነት ይጠይቅ፣ የልብ ዝግጁነት። ካሰብነው ውጪ ቢነገር፣ ካለምነው ውጪ ቢነገር፣ ከናፈቅነው ውጪ ቢነገር ኢጎ ነው። አያችሁ፣ የሆነ ነገር ሰርቼ በስምንተኛው ቀን ተገርዤ ሰንበትን ጠብቄ ምግብ ሲቀርብልኝ ይሄ የተቀደሰ አይደለም አልበላም ብዬ ነው የዳንኩት ለማለት የሚፈልግ ሰው አምነ ብቻ ዳን ሲባል እንዴት ሆኖ አላምን እንደዚህ ካልሆነ አልፈልግም። የሰማነው ቃል በህይወታችን ፍሬ እንዲያፈራ የመታዘዝ ዝግጁነት ያስፈልገናል። ሁለተኛው ደግሞ የመስማት ፈቃደኝነት ያስፈልጋል። ለመስማት ቆም ብለ ለመስማት የእግዚአብሔርን ቃል ለመስማት። እስራኤል ግን ሁለቱ አልነበራት። ቀኑን ሁሉ ወደ ማይታዘዝና ወደሚቃወም ህዝብ እጄን ምን አረኩ? ዘረጋው። የእግዚአብሔር እጅ እንደተዘረጋ ነው። አሕዛብ እየሰሙ እየዳኑ ነው። እስራኤል ግን ዛሬም ምልከኛ ናት። ዛሬም ለመስማት ዝግጁ አይደለች። ለመስማት አትፈልግም። እግዚአብሔር ህዝቡን ጣላቸውን? አልጣላቸውም። እነሱ ናቸው አንሰማማ እንታዘዝም ብለው በልከኝነት ግትር ሆነው የቆሙት እነሱ ናቸው። በሩ ለአሕዛብ ክፍት ከሆነ ለእስራኤልም ክፍት ነው። በማመን አሕዛብ የሚድኑ ከሆነ በማመን አይሁድም ይድናሉ። እግዚአብሔር አንድ ህዝብ፣ አንድ ማዳኛ መንገድ ነው እግዚአብሔር ያለው። ዛሬም ያለው ማዳኛ መንገድ እግዚአብሔር አንድ ነው። ምናልባት ህይወታችሁ ለክርስቶስ ያልሰጣችሁ፣ ያልተገዛችሁ፣ ለክርስቶስ ያልተንበረከካችሁ፣ በማመንና በአንደበት ያመኑትን በመናገር መጽደቅን ያልተቀበላችሁ ሰዎች ልባችሁን እልከኛ አታድርጉ። እግዚአብሔር ሌላ መንገድ የለውም። ዛሬም እጁ እንደተዘረጋ ነው።
ተራራ ካልወጣው ሸለቆ ካልወረዱ ለጽድቅ የሆነ መዋጮ ካላዋጣው እንዴት በማመን ብቻ እድናለሁ እንዴት ቀና አድርጌ እመለከታለሁ የምትሉ ካላችሁ እናንተ ናችሁ ባለመታዘዝ ምክንያት የምታጡት። ታዘዙ። ምንስ ቢላችሁ ምንስ እንኳን አመንና ዳን እንደ አባናና ፋርፋ ቆሻሻ ውስጥ ግቡ ቢላችሁ ለመታዘዝ እንዴት ዝግጆች አትሆኑ? ማመን ብቻ፣ መታዘዝ ብቻ፣ የልብ ዝግጁነት ብቻ፣ የመስማት ፈቃደኝነት ብቻ፣ ለመታዘዝ መዘጋጀት ብቻ። ከዛ ውጪ ግን ሰው በልቡ አምኖ ባፉ መስክሮ ነው የሚድነው። ከዛ ውጪ ማን ወደ ሰማይ ሄዶ ሰማየ ሰማያት ገብቶ ማን ያወርድልኛል ብሎ ነገር የለም። ማን ወደ ጥልቅ ወርዶ ማን ያወጣልኛል ብሎ ነገር የለም። ቃሉ በልብህም ባፍም ምን ሆኖልሃል? ቀርቦልሃል። በተለይ በዚህ ዘመን አልሰማሁም አይሰራም። በተለይ በዚህ ዘመን በእያንዳንዱ ነገር ውስጥ ወንጌልን ለመስማት እድል አለ። ከኛ የሚጠበቀው ማመን ብቻ። አይገርምም? አሲምፕል አዛት ኢየሱስ ጌታ ነው ሲባል፣ ኢየሱስ ሞቶልሃል ሲባል፣ ኢየሱስ የእግዚአብሔር ልጅ ነው ሲባል፣ በኢየሱስ ክርስቶስ በማመን ይዳናል ሲባል ማመን ብቻ። የእግዚአብሔር ሕዝብ የምንሆነው በጸጋ በማመን ነው። በእግዚአብሔር ቤት የምንጸናው በጸጋ ነው። ጌታ የተመሰገነ ይሁን እንጂ እግዚአብሔር ሕዝቡን አልጣለም። ዛሬም የእግዚአብሔር እጅ እንደተዘረጋ ነው። ቀኑን ሁሉ ነው የሚለው። የእግዚአብሔር እጅ ወደሱ የመጣው ለማዳን እንደተዘረጋ ነው። የጌታን ስም የሚጠራ ሁሉ ምን ያረጋል? ይድናል። እንጸልያለን። እግዚአብሔር ማንንም ለጥፋት አልመደበም። እግዚአብሔር ማንንም አልጠላም። የእግዚአብሔር እጆች ዛሬም ለማዳን የተዘረጉ ናቸው። ዛሬ ጥሪውን ስትሰሙ ልባችሁን እልከኛ አታድርጉ። ያመናችሁም የዳናችሁም ብትሆኑ የእግዚአብሔር ቃል ሲነገር ለመታዘዝ ዝግጆች ሁኑ። የሚመጣውን የእግዚአብሔርን ቃል ገና ሳይመጣ እንኳን ገና ሳትሰሙ ለመታዘዝ ልባችሁ ዝግጁ ይሁን። እግዚአብሔር የልብ ዝግጁነትን ከሰዎች ይፈልጋል። የተነገረው ቃል የሚያፈራው እንደሱ አይነት ዝግጁነት ሲኖረን ነው። እልከኝነት፣ ላለመስማት ልብን ማጣመም፣ ቀና ለማለት እንኳን ሰዎች እስኪያቀታቸው ድረስ የልብ እልከኝነት ሰዎችን ለጥፋት ይዳርጋል። ስለዚህ ለሰማነው ቃል ለመታዘዝ ገና አስቀድመን ልባችንን እናዘጋጅ። ምናልባት ሕይወታችሁን ለክርስቶስ ያልሰጣችሁ ሰዎች፣ ክርስቶስ ኢየሱስን ያልተቀበላችሁ ሰዎች ካላችሁ የመዳን ቀን አሁን ነው። እጃችሁን ታሳዩኛላችሁ፣ አብረን እንጸልይላችኋለን። በዚህ መካከል ያላችሁ ቤተክርስቲያን የምትመላለሱ ግን ደግሞ ይህንን ጌታ ለመታዘዝ ሰው ሆኖ የመጣውን አምላክ በምድር ላይ ጽድቅን የፈጸመው በመስቀል ላይ ስለኛ ኃጢአት የሞተው ሞትን ድል አድርጎ የተነሳው ዛሬም በአብ ቀኝ ሆኖ ስለኛ የሚማልደው ከዛ ደግሞ ከመላእክት ጋር ታጅቦ ዳግም የሚመጣውን ጌታ በማመን መዳን፣ መጽደቅ፣ የእግዚአብሔር ቤተሰብ፣ የእግዚአብሔር ወገን መሆን ትችላላችሁ። ምናልባት ለመውጣት ከፈራችሁ በኋላ ልታናግሩ አገልጋዮችን ትችላላችሁ። እግዚአብሔር ሆይ እናመሰግናለን። አምላካችን ሆይ ስለረዳህን በማመን ብቻ የሚገኘውን ጽድቅ፣ አንተን በመታዘዝ የሚገኘውን ጽድቅ እግዚአብሔር ሆይ በልጅ ሞት፣ በልጅ ትንሣኤ፣ በልጅ ሰው መሆን፣ በልጅ በቀኝ ሆኖ መማለድ፣ በልጅ ዳግም መምጣት በማመን ብቻ እንድናገኘው ስለፈቀድክልን እናመሰግናለን። ልባችንን ስለገራኸው የማናስተውል ሕዝብ ነበርን ቃልህ እንደሚለው። ነገር ግን ቀኑን ሁሉ በተዘረጋው እጅ የድነትን በር ከፍተ እጆችን ዘርግተ ተቀብለ ጌታው በጸጋ ስላዳንከን እናመሰግናለን። የዳንበት ጸጋ የምንቆምበትም ጸጋ ስለሆነ የዳንበት ጸጋ ኃጢአተኝነትንና ዓለማዊነትን ክደን ዳግም የሚገለጠውን ያንተን ጌታዊ ቀን እንድንጠብቅ የሚያደርገን ጸጋ ስለሆነ እናመሰግናለን። በጸጋ ብቻ በመዳናችን ወደ ሰማይ ሳንወጣ ወደ ታች ሳንወርድ ተራራ ሸለቆ ዋሻ ለዋሻ ሳንንከራተት ጌታ ሆይ ሰዎችን ሳንከተል በማመናችን ብቻ
በጸጋ ብቻ መዳን ስለሆነልን ተመስገን። ይሄንን መዳን በጥንቃቄ በማስተዋል በአክብሮት እንድንይዘው በእያንዳንዱ እርምጃችን እግዚአብሔር ሆይ የዳንበትን ጸጋ በማክበር አንተን በማመስገን ፈቃድህን በሕይወታችን በመፈጸም እንድንይዘው እርዳን። ስላገዝከን ስለረዳህን ተመስገን። ክብር ሁሉ ለስምህ ይሁን በክርስቶስ ኢየሱስ ስም አሜን።